አደራ በክፍል 51 እንግዲህ ሳሚ ለብሌን እውነተኛ እናቷ ሊነግራት ተቀጣጥረው ነበረ። እንደ አጋጣሚ ብሌን ደግሞ ወደነ ዳጊ ቤት ሄዳ ነበረ። ዳጊ ቤት ሄደችው ደግሞ የዳግም እናት ስለጠራቻት ነው። የዳግም እናት ብሌንና ዳግም አንድ ላይ እንዲሆኑ አትፈልግም። ምክንያቱም ሁለቱም ልጆች ናቸው። ብሌን ባልወልዳትም ልክ እንደ እውነተኛ ልጅ ናት። ስለዚህ ከልጄ ጋር መጋባት የለባችሁም እናንተ እህትና ወንድም ናችሁ ብላ ከዚህ በፊት ነግራቸው ነበር። ማየን ይሄን ነገር መቀበል አልችልም፣ ምክንያቱም እኔና ብሌን በጣም ነው የምንዋደደው። ስለዚህ እህትና ወንድም አይደለንም፣ በስጋ ደግሞ አንገናኝም። ስለዚህ ችግር የለውም ብንጋባ ቢላትም አይ በፍጹም አይሆንም፣ እኔ ለእናንተ እናታችሁ ነው፣ እናንተ ደግሞ ለእኔ ልጆቼ ናችሁ። ስለዚህ ይህን ነገር መቀበል አልችልም ብላቸው እነሱም መቀበል አልቻሉም ነበረ። ብሌን ግን በቃ ዳጊ ይህን ነገር እናቁም፣ እናታችን ራሱ ደስተኛ አይደለችም በእኛ ግንኙነት። ስለዚህ እኔ እናንተ እህትና ወንድም እንሆን ብትለው እሱም በፍጹም አይሆንም፣ ያንቺን ስለምወድሽ ይህን ነገር ማድረግ አልችልም ብሏት ነበረ። እንግዲህ የዳግም እናት በስተመጨረሻ ያሰበችው ቃል ከዳግም ቤት ስለነበረች ቃልዬ ጋር አውርታ ይኸውልሽ እኔ አሁን ብሌን እጠራታለሁ፣ ከዛ አንቺ ደግሞ ልብስሽን አውልቀሽ ከዳጊ ጋር ትተኛለሽ ማለት ነው፣ ልክ አብራችሁ እንዳደራችሁ ታስመስልኛለሽ ብላት ነበረ። እሷም እንግዲህ ብሌንና ዳጊ እንዲለያዩ ስለምትፈልግ ቃልም ከዳግም ጋር መሆን ስለምትፈልግ እሺ ብላ ያለምንም ጥያቄ ነው ያደረገችላት። እና ብሌን ልክ ስትመጣ ዳጊ ጋር የተኛች መስላ ምናምን ያየችው እና ያን ነገር ስታይ በጣም ያዘነችው ብሌን። እንግዲህ የዳግም እናት ደግሞ ልክ ከውጭ እንደመጣ ቆይታ ውይ የኔ ልጅ ከመጣሽ ቆይሽ እንዴ? እኔ እኮ ገና መምጣቴ ነው። ከቤት አልነበርሽም? ገና እየመጣሽ ነው? እርግጠኛ ነሽ? አዎ የኔ ልጅ ከቤት አልነበርኩም። ምን ተፈጠረ? ምን ሆነች ነው? ፊትሽ ልክ አይደለም ምናምን እያለቻት ነበር። ያው ብሌን ያየችውን ነገር ታውቃለች። ያደረገችውን ነገር ብታውቅም ያው ምንም ነገር ማለት አልፈለገችም እና በቃ ልሄድ እናቴ ብላ ስልኳን ሁሉ ረስተው ነው ሄዳ የነበረው እና በጣም አዝና እያለቀሰች ነበረ። ስልኳን ደግሞ እዛው ረስተው ሄዳ ስለነበረ ሳሚ ሲደውልላት ያነሳችው ቃል ናት። ቃል ስታነሳው እንግዲህ ደውሎ ሳሚ እንዲህ ብሌን ሲለሽ ነው? በጣም አስጨነቅሽኝ እኮ ዛሬ እኮ ስለ እናትሽ ልነግርሽ ነበር ምናምን ሲል እየሰማች ነበረ ቃል ማለት ነው። ስልኩን አንስታ ጸጥ ብላ እያዳመጠችው ነበረ። እንግዲህ ከሰማች በኋላ ቶሎ ብላ ለባህሉ ደውላ ባህሉ ይኸውልህ ሳሚ ለብሌን ስለ እናቷ ሊነግራት ነው ብላ ቶሎ ብላ አቃጠረችለት ማለት ነው። ወይኔ ይሄ ተረገመ አልሞተም ማለት ነው፣ በቃ አልፋታውም በማለት እሱ ሰው ቀጥሮ ብሌን ከቤት እንዳትወጣ አስደርጎ እንዲሁም ደግሞ ሳሚንም ሰው እንዲከታተለው አድርጎ ነበር በኃይሉ። ሆኖም ግን ብሌን ብልጥ ስለሆነች ተሳክቶላታል ማለት ነው። መጀመሪያ ልትሄድ ነበረ ከሰላም ጋር፣ ሰላም የሆነ እቃ ልናመጣው እና አብሬሽ እንዲሄድ ትፈልጊያለሽ ብላት ነበር። ያው ብሌንም ወይኔ ጉዴ አሁንም እምቢ እንድብዬ ነው እምቢ ምላትኝ እና ደግሞ ዛሬ ስለ እናት የማቅበት ቀን ነው፣ ምን አይነት ጣጣ ነው እያለች በውስጧ እያሰበች ነበረ። ሰላም ብሌን ምን ነው ምን ሆነች ነው የምትሄጂበት ቀጠሮ አለሽ እንዴ ስትላት አይ አዎት እያለኝ ግን ያው አንቺን እምቢ ማለት አልፈለግኩም። አረ በፍጹም ብሌንዬ እንደዛ መሆን የለበትም። አንቺ መሄድ ከፈለግሽ ሂጂ ችግር የለውም። እኔ እኮ በዛውም ከኔ ጋር ወጥተሽ ዘና እንድትይና ዳግም ያደረገሽ ነገር እንድትረሹ ፈልጌ ነው እንጂ ሌላ አይደለም። ስለዚህ አንቺ ቀጠሮ እያለብሽ ማንሽ ማለት የለብሽም። እኔ ልክ እንደ እናትሽ ነኝ የኔ ልጅ። ስለዚህ መሄድ ትችያለሽ ብላ ሰላም እየፈቅዳላት ነበረ። እሷ ምሽት በጣም አመሰግናለሁ፣ ግን እቃው ማን ይሸከም ይችላል? አረ በፍጹም በሌላ ሰው ማሸከም እችላለሁ፣ አንቺ ወደምትሄጂበት ሂጂ ብለው ሰላም ወደምትፈልገው ቦታ ስትሄድ ብሌን በቃ ተደስታ ልትወጣ ስትል በኃይሉ ሰው አስቀምጧ ማለት ነው። በር ላይ ግብዳ የሚያህል ጥበቃ አስቀምጦ ነበረ። ወይኔ በኃይሉ የተረገመ ሰውዬ በቃ እንዴት ብዬ ነው የምወጣው? የሆነ ነገር ማድረግ አለብኝ ብለው ልክ እንደ አሮጊት ለብሳ ምናምን ነው የሄደችው ማለት ነው። ስትሄድ እንግዲህ ያ ሰውዬ አላወቃትም። ይቺ ሴትዮ ብሌን ናት አይደለችም እያለ ኢቭን ተከትሏት ሄዶ ነበር። ከዛ ከኋላ ሲደርስ ሄሎ የኔ ልጅ እንዴት ነው? ያው ሳሚ እየደወለባት ስለነበረ የኔ ልጅ እንዴት ነው? በቴስካን ተሳልሜ እመጣለሁ ምናምን እያለች እያስመሰለች ነበር። ያው እንደዛ እያለች ስታወራ ልክ እንደ አሮጊት አክት እያደረገች ነበረ። ያምንበት ምክንያት ደግሞ ያው እንዳያቅባት ነው። ምክንያቱም ተከትሏት ስለነበር ማለት ነው። እሷም እንግዲህ ልክ ሰውየውን ጋርዱን አልፋ ስትሄድ ከፊት ለፊት በኃይሉ መጣ። ወይኔ ጉዴ፣ ወይኔ አምላኬ፣ እንዴት ነው የማልፈው? አሁን ደግሞ በኃይሉ መጣ፣ እንዴት አድርጌ ነው የማልፈው? አሁን እንደ ፈጣሪ እባክህን ይህ በኃይሉ እንዳያኝ አድርገኝ እያለች ነበር። እኔ ሲጨንቀኝ እንደምጸለይ አይነት ጸሎት ነው። የሆነ ድንገት ሲገጥማቸው እንደ ፈጣሪ ዛሬን አሳልፈኝ እንደምትሉት ብሌንም እንደዛ እያለች ነበር። እና እባክህ ፈጣሪ ሆይ እንደው በኃይሉ እንዳያኝ አድርግልኝ እያለች
በፍርሃት እያለፈች ነበር። በኃይሉም ሴትዮ ምንድናት እያለ ከታች እስከ ላይ ያያት ነበረ። ግን ብሌን እንደሆነች አላወቀም ማለት ነው። ልክ ከጋርዱ ጋር ከሄደ በኋላ እሺ ማንም ሰው አልወጣም እርግጠኛ ነው ሲለው፣ አይ ማንም አልወጣም፣ ሰላምና አንዲት አሮጊት ናት የወጡት። ምን የምን አሮጊት ነው አንተ? እዚህ ቤት እኮ ሰላምና ብሌን ናቸው የሚኖሩት አላልኩም እንዴ? ወይኔ በቃ ሰራችልን። ምን አይነት ጅል ነህ? እኔ ነገርኩህን አትሰማም እንዴ? እያለ በኃይሉ እንግዲህ ጋርዱ ላይ እየጮኸበት ነበረ። እኔ እኮ ሌላ አሮጊት ያለች መስሎኝ ነው። እና ደግሞ እርግጠኛ ነኝ ያቺ አሮጊት ናት፣ ብሌን አይደለችም። ተከትዬ ሁሉ ሰምቻታለሁ ስታወራ ምናምን። አይ በቃ ተሻውደናም ብሎ ብሌንም እንግዲህ ቀጥታ ወደ ሳሚ ሄዳ ነበረ። እነ በኃይሉ ጋር የሰራችውን የአሮጊት አክቲቪቲ ሳሚ ጋር እየሰራች ነበር። እንዴት ነው የኔ ልጅ ደህና ነው ወይ? የእንትናን ቤት አታውቀውም? አይ እናቴ እኔ ምንም የማውቀው ነገር የለም። እዛ ብሌን በጣም የሳቀችበት። ወይኔ ጉዴ አንተ ግን ጅል ነህ እንዴ! ልክ እንደነ በኃይሉ እንደሸወድኩ ነው የሸወድኩ። እነ በኃይሉ ራሱ እንዳንተ አልተሸወዱልኝም ብላ እንዲህ ብሌን አንቺ ነሽ እንዴ? ወይ የኔ ቅመም እንኳን መጣሽ ምናምን ብሎ ሳሚም እንግዲህ እያቀፋት ነበር ብሌንን። እሷም አሁን እንደዚህ ብዬ የመጣሁትኝ የበኃይሉ ጋር እንዳይነቃብኝ ብዬ ነው። ብታይ በኃይሉ ራሱ ከመንገድ አግኝቶ ነበር፣ ለጥቂት መተዋረጅ ነበር እያለችው ነበረ። ዋናው ማለፍሽ ነው። እሺ ሳሚ አሁን ስለ እናቴ ንገረኝ። እናቴ ማናትኝ? እሺ እነግርሻለሁ። ያንቺ እናት እኮ የኔ እናት ማነች? እባክህ ንገረኝ፣ ልቤ ሊፈነዳ ነው። ያንቺ እናት ሰላም ናት። ሰላም የበኃይሉ ናት ማለት የበኃይሉ እህት። ምን እትዬ ናት የኔ እናት? አዎ። ወይኔ ጉዴ! ለካ ካጠገብ የሆና ነው የምትናፍቀኝ። እናቴ ጋር አሁን ነው እንዲ እናቴ የምፈልገው። ምን አይነት መከራ ነው! እናቴን እኮ ሊገሏት ነበረ ምናምን እያለች እያለቀሰች ነበር። ብሌንም ከዚህ በፊት እንግዲህ እያስታወሰች በቃ ብሌን እየካ አጎትሽ ጋር ሆኜ በኃይሉ አለልሽ፣ በኃይሉ እንደ አባትም እንደ እናት ብሎ ያሳድግሻል። እኔ ደግሞ አረብ ሀገር ሄጄ ላንቺ የማስፈልግሽ ነገር በሙሉ አደርግልሻለሁ የኔ ውድ ልጅ፣ ስለዚህ ምንም እንዳይከፋሽ እያለች እያጽናናቻት ነበረ። እሷ ደግሞ አይ እማዬ እኔ የምፈልገው አንቺን ነው። እሺ እንደዚህ ችላልሻት ቃል ዋጋ ተከፍሊበታለች፣ ብቻ እናትሽ ትሄድ እያለ ነበር የአረመኔ በኃይሉ ማለት ነው። ያው እሷ ከሄደች በኋላ እንግዲህ አሰቃይቷታን ብሌንን በህፃንቷ ግን እንዳታስታውስ አድርጓታል። በነገራችን ላይ በኃይሉ ራሱ ብሌን እንደማታስታውስ ያወቀ የዛኔ ለመጀመሪያ ጊዜ ሰራተኛውን አካባቢ ስትመጣ እንዴ አንቺ ምን አባሽ ልታረጊ ነው እዚህ የመጣሽው? ምን ልታረጊ የመጣሽ? እንዴ ምን ማለት ነው? እዚህ እኮ ተቀጥረሽ ማለት የቤት ሰራተኛ ትፈልጋላችሁ ተብዬ ነው የመጣሁት። ምን አንቺ እያስመሰልሽ ነው? ምንም ነገር አታስታውሽም እንዴ? ምንድን ነው አንተ የምታወራው? ምንም የሚያወራው ነገር አልገባትም ማለት ነው። እና ብሌን ምንም የምታስታውሰው ነገር የላትም። ምክንያቱም በኃይሉ በፊት በጣም ያሰቃያት ነበር ምናምን ነገር እና በኃይሉ ብሌን የምታስታውስ መስሎት ነበረ፣ ግን ምንም ነገር አታስታውስም። እናም በቃ እኔ እኮ እናቴ እንደሆነች ገምቼ ነበር። ምክንያቱም ለመጀመሪያ ጊዜ ሰዓት የተሰማኝ ስሜት ሌላ ነበረ። ቆይ እንዴት ነው እናቴን ያላወቋት? እያለች በጣም እያለቀሰች እያዘነች ነበረ። ሳሚም እባክሽን ብሌን ተረጋጊ፣ በቃ እናትሽን አወቅሽ አይደል እንዴ? ለምንድን ነው የምታለቅሽው? ሳሚ እናቴን እኮ ሊገሏት ነበር፣ ከዚህ በፊት መርዘው ሊገሏት ነበረ። እንግዲህ ሰላምን ከዚህ በፊት ሊገሏት ነበረ፣ በኃይሉና የበኃይሉ የቀጠራት ማለት ነው ቃል ከዚህ በፊት መርዛ ሁሉ ከምግቧ ላይ መርዝ እየጨመረች ምናምን ልትገላት ነበረ እና ግን እንደ አጋጣሚ ሆኖ ብሌን ታያለች ማለት ነው። ልክ መርዙን ስትጨምረው ብሌን ታያታለች። ከዛም በኋላ ያን ነገር ትቀይረዋለች ብሌን ማለት ነው። ወይ ደግሞ እባክሽን ይህን ነገር አትብሉ፣ ሌላ ምግብ አመጣልሻለሁ ምናምን ትላታለች። እና ብዙ ጊዜ ከሞት አድናታለች ማለት ነው። ሳታውቀው እናቷን ከሞት አድናታለች ብሌን እንጂ እስካሁን ድረስ ትሞት ነበር ማለት ነው ሰላም። ብሌንም እንግዲህ ሳሚን በጣም እያመሰገነችው ትገኛለች። ሳሚ አንተ በጣም መልካም ሰው ነህ፣ ግን እርግጠኛ ነህ እናቴ ሰው ናት? አዎ በጣም እርግጠኛ ነኝ። የአረመኔ በኃይሉ አንቺን ቀይሮ ቃልን ያመጣላት ለገንዘብ ብሎ ነው፣ ገንዘቧን በሙሉ ለመውሰድ ብሎ ነው እንደዚህ ያደረገው። እመኔ ሳሚ ሁላቸውም ዋጋቸውን አስከፍላቸዋለሁ። በኃይሉም ሆኑ ያችኛቱን ብትሆን ሁላቸውም ለዋጋቸው ይከፍላሉ። እናቴን እንደዚህ ማሰቃየት አይችሉም። ከእንግዲህ በኋላ ግን እናቴ ላይም ሆነ እኔ ላይ ምንም ነገር ማድረግ አይችሉም። ምክንያቱም ለእናቴ ነው ያለው ልበት እያለች ነበረ ብሌን። በመሀል ግን በኃይሉና ጋርዱ ማይተው ነበር ማለት ነው። እነዚህ የማይረቡ ያቸው እዚህ ጋር በቃ ነግሯታል ማለት ነው። አሁን ሂድና ሁለታቸውን የሚዛቸው ነው እኔ ላይ ይጠብቃለሁ ብሎ በኃይሉ ጋርዱን ወደ እነ ሳሚ ላከው ማለት ነው። ብሌንም እንግዲህ ጋርዱን ስታይ በጣም ነው የደነገጠችው። ወይኔ ሳሚ በቃ አለቀልኝ፣ እናቴን ሳላቅፋት ልሞት ነው፣ በቃ ሊገሉን ነው፣ ምንድነው ማድረግ ያለብኝ እያለች እየፈረች ነበረ። ሳሚም እንግዲህ አይዞሽ እኔ ያለሁልሽ ምንም አይደርግሽም፣ አንቺን የሆነ ነገር የሚያደርጉት እኔን ገለው በሬሳ ላይ ተረማምዶ ነው፣ ስለዚህ እንዳትፈሪ እያለ እንግዲህ እሷ ከኋላ ሆኖ እሱ ደግሞ ከፊት ለፊት
ሆኖ ማለት ነው ጋርዱን እየጠበቁ ነበረ። ጋርዱ እንግዲህ እንደመጣ ብሌን ነው ግፍትር ያደረጋት። ሳሚ እንዴት ይገፈጥራታለህ? እሷን አንተ ብሽቅ ሴት ላይ ነው እንዲህ ወንድነትን የምታሳየው? እሺ እባክህ ጀግናው፣ እሺ ና እናንተ እንሞካከር ብሎ እንግዲህ የያዘውን መምቻ ጣለው ማለት ነው። ከዛም እና ሳሚ አንዴ በቦክስ ሲለው ነው የወደቀው። ወፍራም ስለሆነ ወፍራም ሰው እኮ አቅም የለውም። ሳሚ ቀጭን ነው፣ ያን ደግሞ እንደዚህ ፊዚካሊ ማለት ነው በጣም ትልቅ የሚያስፈራ ጋርድ ነው የሚመስለው። ግን አንዴ በቦክስ ሲለው ሳሚ ቀጫጫ ሆኖ ያኛው ደግሞ ወፍራም ሆኖ ባንዴው ነው የወደቀው ማለት ነው። ከዛ ኧረ እባክህን ሳሚ ተው እባክህ፣ እንዴት የማፈቅራት ልጅ ትገፈጥራታለህ? እሷን ጫፋ መንከት አትችልም እያለ እንግዲህ ወንድ የላከው ምን አይፈራ ማለት ሴት የላከው ምን አይፈራ ሞት አይፈራም እንደሚባለው ሳሚ እየደበደበው ነበር ማለት ነው። ወይኔ ኧረ እባክህን ሳሚ በቃ ተው፣ እኔ ምንም አልሆንኩም እኮ ተው ብትለው አይ በፍጹም እኔ ያለው አንቺን መንካት አይችልም እያለ እንግዲህ እየደበደበው ነበረ። ብሌን እባክህ ተው ብላ ገፍትራው ነበረ። አልተውም ብሎ ከገፈተረችውን በኋላ ሄዶ ድንጋይ አምጥቶ መቶታል ማለት ነው። ከመቱት በኋላ እንግዲህ ብሌንና ሳሚ ተያይዘው ሻሽተዋል ማለት ነው። እየሄዱ ያለ እንግዲህ ዳግም እያወራችሁ ነበር። እንዶ ሳሚ በጣም ነው የማመሰግነው፣ በህይወቴ እንዳንተ ነው መልካም ሰው አጋጥሞኝ አያውቅም። አንተ ያደረግልኝ ማንም ሰው አድርጎልኝ አያውቅም። ምንም አይደለም ብሌን፣ እኔ ላንቺ የማደርገው ስለማፈቅርሽ ነው። ግን እባክህን ሳሚ ይቅርታ አድርግልኝ። እኔ አንተን አፈቅራለሁ ብዬ ተስፋ መስጠት አልፈልግም። እናም ግን ስላደረግልኝ ነገር በሙሉ በጣም አመሰግናለሁ። ምንም ምስጋና አያስፈልግም። እኔ ላንቺ እንኳን ይህን ህይወቴን ራሱ ሰጥሻለሁ። እኔ አንቺን በጣም ነው የማፈቅርሽ እያለ ዳግም ደግሞ ከፊት እያያቸው ነበር ማለት ነው። በጣም ተናዶ መጥቶ ዳግምና ሳሚን አንዴ በቦክስ መታው። ከዛ ብሌን በጣም ተናዳ አንተ ምን እያደረግክ ነው? ለምንድን የመታው? ቆይ ብሌን እንዴት እንደዚህ ታደርጊያለሽ? ገና ለገና ባላየሽው ነገር እና ባልተረጋገጠ ነገር እንዴት በዚህ በማይረባው ትቀይርኛለሽ? እያለ እንግዲህ ዳግም እየተናገራት ነበረ። ይኸውልህ ዳግምን አንተም ኮንክ ሌላ ሰዎች መናገር አችልም። ዳግም ያደረገልኝም ማንኛችሁም አላደረጋችሁልኝም በማለት እንግዲህ ብሌን ለዳግም ለሳሚ እየተከራከረችለት ነበር ማለት ነው። አሁን ከዚህ ሂድ፣ ሁለተኛ አንተ ማየት አልፈልግም። የኔና ያንተ ነገር አብቅቶለታል። ቆይ ምንድን ያበቃለት ብሌን? ምን አድርጌ ነው? ያደረግኩትን ነገር ንገሪኝ። ኧረ እባክህ ምንም አላደረከኝም። ከቃል ጋር እኮ ተኝተህ ነው እጅ ለፍንጅ ያዝኩ። እባክሽን የምንም አውቀው ነገር የለም ምንም አላደረግኩም ቢላትኝ ልትረዳው አልቻለችም። እውነት ለመናገር ዳግም ምንም አይነት ነገር አያውቅም። የሁሉ ሴራ የቃልና የእናቱ ሴራ ነው። ያው ቃልን ዳግምና ብሌን እንዲለያዩ ስለሚፈልጉ ማለት ነው ያን ነገር ተንኮል ያደረጉት አውቀው ነው እንጂ እውነት ለመናገር ዳግም ምንም የሚያውቀው ነገር የለም። አሁን ሁለተኛ ላይ አልፈልግም ከዚህ ሄድ ብላ ብሌን አባራለች። በጣም ነው የሚያሳዝነው። ከዛ ሳሚ ደም ማለት ነው ብሌን አቅፎ ምናምን እንደዚህ እያስቀናው ነበር። ዳግም በርቀት እያያቸው እንደዚህ እየሳቀ ምናምን እያየው ነበር እና ዳግም በጣም ያሳዝናል። ሳሚም ያው በጣም ይወዳታል። እናም ብሌንም እንግዲህ ያው እንደዛ ብትለውም ከዚህ ሂድ ጥፋ ብትለውም ከውስጡ አይደለም ማለት ነው። ማለት እሷ በጣም አዝናለች ከቃል ጋር ተኝተው ስላየችው የእውነት መስሏት። ግን ይህን ነገር ያወቀች ቀን በጣም ነው እናቱን በተለይ እናቱን የምጠላትኝ። ያው የቃል ስራ ቢሆንም ይህ ሀሳብ ግን የእናቱ ሀሳብ ነው። በዚህ በኩል እንግዲህ እያስፈራ ቃል ደግሞ ፋይል የዳግምን አባት ፋይል አምጪልኝ ብሏት በኃይሉ ልክ ሰርቃ ልትሄድ ስትል የዳግም እናት መታ ምንድን ነው የደበቅሽው የኔ ልጅ ስትላትኝ አይ ይሄ የትምህርት ቤት ፋይል ነው። አረ ና እንዴ የኔ ልጅ ተባረኪ፣ ትምህርት እኮ ጥሩ ነው ብላ ግንባሯን ሳማረገቻት ማለት ነው። ግን አቃ ነው ማለት እንደዚህ ያለችው። እሺ በይ የትምህርትሽን ፋይል አሳይኝ ስትላት እንዴ ለምን አሳይሻለሁ ማለት ይሄ አላሳይሽም ምናምን ስትላትኝ አረ እባክሽ አለቻት። ስታስቢ አንቺ ጅል ነው እንዴ መስልሽ? እኔ ስታይ ጅል መስልሻለሁ? ቄለኝ እንደ አንቺ ያልሽውን ነገር የማይገባኝ። ይሄን ፋይል ያነሳሽው ከኔ ቦርሳ ነው ከኔ ሻንጣ ነው ያነሳሽው። ይሄ ፋይል የኔ ነው ያንቺ አይደለም ብላ ስትወስድበት ማለት ነው። አረ እባክሽ እንደዛ አይደለም የትምህርት ፋይል ነው ምናምን። እንዴ ምን ነው አንቺ ደግሞ አታምኝም እንዴ እየሰረቅሽ ነገር ስትያዥ? ቃልም እንግዲህ ካፈርኩ አይመልሰኝ አይነት ነገር ነው የነበረው። ይሄ ፋይል ለምንሽ ነው? ማን አምጪ ብሎሽ ነው? ማን የላከሽ? ቆይ ምን አይነት ቅሌታም ሴት ነሽ? ምን አይነት የተረገምሽ ሴት ነሽ? እያለቻት ነበረ። እሺ በኃይሉን አምጫልኝ። ምን በኃይሉን የላከሽ? ወይኔ በቃ በኃይሉ ስለ ሰለሞን አወቀ ማለት ነው። በኃይሉ ስለ ሰለሞን ካወቀ ይገለኛል በቃ ብላ በጣም አዝና እያለቀሰች እያለ በቃ አምጪ ፋይሉን። እንዴ ለምንድን ነው የምሰጥሽ? እኮ የባለቤቴ ፋይል ነው። ለባህሉ ሰጠው ነው። አንቺ አታፍሪም እንዴ ደግሞ ከቤት የመጣች ለባህሉ ሰጠው ነው ስትይ ትንሽ አይደብርሽም?
ለምን ይከፋኛል? በኃይሉ ይህንን ፋይል ካላመጣሽ እገልሻለሁ ብሎኛል። ወይኔ በቃ አላገልኝ አሁን የልጆችን ለማንሰጥቻ ነው የሚሄደው እያለች እንግዲህ የተጨነቀች ነበረ። እንግዲህ ፋይሉን ይዘው ሄዳለች ማለት ነው። እባክሽን ተይ ይህንን ፋይል አትስጪው፣ ይህን ፋይል ከሰጠሽ ህይወቴ ይበላሻል የምትላት ቃልም ልትሰማት አልቻለች ማለት ነው። ቆይ አንቺ ዳግምን ወደዋለት እያለ እባክሽን ይህንን ፋይል አትስጪው፣ ይህንን ፋይል ካልሰጠሽኝ እኔ ዳግምና ብሌን ያጠልሻቸው አንቺ እንደሆንሽ ለዳግም ለብሌንም እናገራለሁ። ከዚያም በኋላ ሁለቱ ቢጠልሻን ስትላት ፋይሉን ሰጠቻት ማለት ነው። እንግዲህ ቃልም ሄዳላ በኃይሉ ደውላ እንዴት ነው በኃይሉ ፋይሉን አግኝቼዋለሁ። እውነትሽን ነው ፋይሉን አገኘሽው? አዎ እኔ እኮ ቃል ነኝ፣ ስለዚህ ምንም የሚያመልጠኝ ነገር የለም እና የት ላቀብልሽ ስትለው ቢሮ ይዘሽ ነኝ ያለተኛ አቶ በኃይሉም ዳግም እናትም እንግዲህ መታ እባክሽን ቃል ይህን ፋይል ለበኃይሉ አትስጪው፣ ምክንያቱም ይህንን ፋይል ከሰጠሽው ዳግም ይገለዋል፣ ልጅን ይገልብኛል፣ እንደዚህ አታድርጊ እባክሽን ብትላትም እኔ ደግሞ ካልሰጠሁት እኔን ይገለኛል፣ ምንም ማድረግ አልችልም፣ አማራጭ የለኝም፣ ይቅርታ በማለት ነው እንግዲህ ይዘው የሄደችው። ከሄደችም በኋላ እንዴ እኔ እኮ ዳግምን በጣም ነው የምወደው፣ ስለዚህ የምወደውን ሰው መካድ የለብኝም እና ይህን ፋይል ለበኃይሉ መስጠት የለብኝም፣ እስኪ ለምወደው ሰውዬ አንድ መልካም ነገር ላድርግ በማለት ቃልም እንግዲህ ፋይሉን ቀይረዋለኝ ማለት ነው። ትክክለኛ ፋይሉን በኪሶ ይዛ የሀሰት ፋይል በዛው ይዛለት ሄደች ለበኃይሉ ማለት ነው። ከዛ አቶ በኃይሉም እንግዲህ ፋይሉ መጣልኝ ብሎ ያዝ ሊቀቅ ሲል ነበረ። እንዴት በጣም ደስ ይላል ቃል ያደረግሽልኝ ነገር በጣም ትልቅ ነገር ነው ምናምን በቃ አንቺ በጣም ጥሩ ልጅ ነሽ፣ በቃ ለአንቺ ይሄ ብር ይገባሻል ብሎ ብር ይሄ ቼክ ምናምን ጽፎ ሰጣት ማለት ነው። ከዛ ወይኔ እሺ በቃ ጨረስክ ምናምን ስለ አዎ ጨርሻለሁ፣ ብታይ እኮ ቆየን ያለ ስደስታል ለምንድን ነው ምናምን ምን አይነት ፋይል ቢሆን ነው? ኧረ ይሄማ ለእኔ ለህይወቴ ወሳኝ ፋይል ነው እያለ አቶ በኃይሉ ያው መጀመሪያ ውስጡን ከፍቶ አላየውም ነበረ። ከዛ እሺ በቃ እኔ ልሄድ መልካም ቀን ብላ ህድት ካለች በኋላ ወይ በጣም ደስ ይላል ያደረግሽልኝ ነገር እኮ ስላላወቅሽ ነው፣ በቃ አሁን ይህንን ፋይል ካገኘው ከእንግዲህ በኋላ ምንም ያስጨንቀኝ ነገር የለም ብሎ ዘና ብሎ ሲከፍተው እዛ ፋይል ውስጥ ምንም አይነት ነገር የለም። አቶ በኃይሉም እንግዲህ እየተደሰተውን ያህል በጣም እየተናደደ እንዴት እንደዚህ ይሆናል? ወይኔ ጉዴ እቺ የተረገመች አሮጊት ቀይሯል ማለት ነው ብሎ እንግዲህ ቶሎ ብሎ የደወለው ለቃል ነው። እና ቃልዬም ስትመጣ እንዴት ምንድን ያመጣሽልኝ? ይኸው የማይረባ ወረቀት ሰብስበሽ ነው እንዲያመጣሽልኝ? እንዴ በኃይሉ እኔ በምን አውቃለሁ? እኔ ደግሞ ፋይሉን ማየት የለብኝም፣ ስለዚህ ምን እንደሆነ አላውቅም በማለት ቃልም እየመለሰችለት ነበር። ከዛ አቶ በኃይሉ አምጪ ብር የሰጠሽውን ብር መልሽ ብሎ የሰጣትን ብር መልሶ ቀማት ማለት ነው። እሷም እንግዲህ እሺ በቃ በኃይሉ ተረጋጋተኛለሽ እንዴ? እኔ ደግሞ ለማይረባ ነገር እኮ እንደዚህ መደሰት እኮ ነው የሚቆጭ ምናምን ብሎ እማትረቢ ነሽ አንቺ ሲጀመር ምናምን ብሎ ቃልም ድጋሚ ተቆጣት ማለት ነው። ቃልም እሺ በቃ እፈልግልሃለሁኝ ይኸውልሽ ለአንቺ የሚገባሽ ይሄ ነው ብሎ እየተቀደደ ብር ሰጣት ማለት ነው። ከዛ እሷም ይኸውልህ ይህንን ለንዲያን ስጠው ለኃጢአትህ እንትን የሆነ ብላ ጥላለት ሄደች ማለት ነው። ልክ ወደ ቤት ስትሄድ የዳግምነት ቆይ ምን እንድታደርግ የመጣች ደግሞ ምን ብሎ ላከሽ? ግዳያቸው ብሎ ላከሽ ደግሞ ስለዚህ ምን ያለችው ቃል ማለት ነው። ምንም ነገር አላለቻትም። ከዛ እኔ ለበኃይሉ ፋይሉን አልሰጠሁትም። ምን ይዘሽው መጣሽ ፋይሉን? አዎ ምንም ማድረግ አልቻልኩም፣ ምክንያቱም ዳግምን ልከተው አልችልም፣ ዳግምን በጣም ነው የምወደው፣ ለሱ ብዬ ህይወቴን ራሱ መስዋዕት አደርጋለሁ ብላ ፋይሉ መልሳ ሰጠቻት ማለት ነው። የኔ ልጅ በእውነት በጣም ትገርሚያለሽ፣ እኔ እንችን ልክ እንደ መጥፎ ሰው ነበር ማስብሽ፣ ግን እሱን እንዳልሆነ ለዳግም ብለሽ ይሄን ነገር አድርገሻል ብላ እንግዲህ እያሞገገሰቻት ነበረ። ግን ምን ዋጋ አለው? በኃይሉ ግን አምኖሻል? አላመነኝም፣ ግን ይህን ነገር አንቺ እንዳደረግሽ ነው የሚያውቀው እና ደግሞ እንድፈልገው ነግሮኛል። ምን ዋጋ አለው ታዲያ? ጊዜውን አራዘምሽው እንጂ እኮ መውሰድሽ አይቀርም እያለቻት ነበር። ብቻ አላቅም እንግዲህ ለጊዜው የመጣልኝ ሀሳብ ይሄ ነው፣ ከእንግዲህ በኋላ ደግሞ ምን እንደማድረግ አስብበታለሁ እያለች ነበር ቃልዬ። ብሌን ደግሞ ወደ እናቷ ሄዳ ስትገባ ወይዘሮ ሰላም ተኝታን ያገኘቻት። እናቴ የእኔ ስስት፣ አንቺ ለካ ከዚህ ሆነች ነው ስፈልግሽ የነበረው፣ እኔ በአንቺ ናፍቆት የምሰቃየው ለካ አንቺ ካጠገቤ ሆነች ነው እያለች በጣም እያለቀሰች ሰላምን እያየቻት ነበረ። እና ደግሞ ከዚህ በፊት ሜቴ ሲጫወቱ የነበረውን እያስታወሰች ነበር እና ምን ያህል እናትና ልጅ እንደሆኑ ሁለታቸውም ውስጣቸው እየነግራቸው ነበረ። ሰላምን ብሌን በጣም ነው የምትወዳትኝ፣ ብሌን ደግሞ ሰላም ደግሞ ብሌን ትወዳታለች፣ ብሌንም ሰላም ትወዳታለች ማለት ይዋደዳሉ ማለት ነው እርስ በርስ። እናም እናቴ ስለሆነች ደስ ብሎኛል። እንዲሁም ከዚህ በፊት ብሌን ማለት ነው
እንዳንቺ አይነት እናት ብትኖረኝ ደስ ይለኝ ነበረ። አምም ለብሌን እኔም እንዳንቺ አይነት ልጅ ብትኖረኝ ደስ ይለኝ ነበረ እያሉ ነበር። እና እውነት እናትና ልጅ መሆናቸውን ሲሰሙ እንዴት ደስተኛ እንደሚሆን ብሌን በጣም ደስተኛ ናት። ሰላም ግን ገና አላወቃችም። ምክንያቱም ሳሚ እንዳትናገሪ ይህን ነገር ካወቀ በኃይሉ አንቺንም እሷን የሚገላቸዋል። ስለዚህ ማወቅ የለበትም ለጊዜው ሰላም እና ልጇ እንደሆነች ማወቅ የለባትም ብሎ ለብሌን አስጠንቅቋታል። እሷ መሽ ብላ ተቀብላለች። ግን እንደዛ የኔ እናት አገኘሁሽ ምናምን ስትል ሰላም ምን አልሽ ምናምን ብላ ተነስታ ነው ያለቀው ማለት ነው። ዶች እንግዲህ በክፍል 52 ይህን ይመስላል። በክፍል 53 እስከምንገናኝ ቻት ሰንብቱ ባይ